ወደ ሶስተኛው ፓርት ስንመጣ ኢኩዌሽን ኦፍ ኤ ላይን ነው። እንግዲህ ኢኩዌሽን ኦፍ ኤ ላይን እንዴት ኤክስፕረስ ይደረጋል የሚለውን ስንመጣ አራት ኬዞች አሉ። የመጀመሪያው ኬዝ ምንድነው? ስሎፕ ሲኖረን ስሎፕ ወይም እንለዋለን this is gradient እንለዋለን gradient ወይም ደግሞ by what degree that the line is inclined ሆኗል የሚለው ማለት ነው። ስሎፕ ወይም gradient እንላለን። መጀመሪያው ላይ ፊገር ላይ መጀመሪያው ኮኦርዲኔት ጂኦሜትሪ ስንል ምን ብለና አይተናል። እዛ ላይ ለምን ሆሪዞንታል ራን አለ vertical run አለ then the inclination is what joining what the horizontal end የverticalውን end point ስናገናኝ ምን አግኝተና inclination ወይም ደግሞ ስሎፕን አግኝተና how much it slant ሆኗል የሚለው ማለት ነው። ስለዚህ ስሎፕ ከተሰጠን m ስሎፕ ከሆነ c is y intercept ከሆነ equation of a line ምን ይሆናል ማለት ነው? y is equals slope times x plus the y intercept c ብለን መግለጽ እንችላለን። this is one option ነው። one option ለምሳሌ m is equal to 5 ቢሆን let's say the slope that is what the y intercept for instance this is 6 ቢሆን ስለዚህ this equation of a line ምን ይሆናል ማለት ነው? y is equal to what our m is what 5 x plus what 6 ሆነ ማለት this is equation of a line with a slope and y intercept given ሲሆን ማለት ሲሰጠን ስሎፕ እና y intercept ሲሰጠን equation of line ይሄን ይመስላል። y is equal to 5x plus 6 ብለን ልንገልጽ እንችላለን ማለት ነው። ልንገልጽ እንችላለን ማለት ነው። በሌላ አነጋገር if m 0 ቢሆን c is equals for instance 6 ቢሆን ምን ሆነ ማለት ነው? ይሄ ግራፍ this is y is equal to what 6 ሆነ ማለት 6 ሆነ ምን ማለት ነው? ኮንስታንት ሆነ ማለት this is constant is ለምን m ማችን 0 ስሎፕ ከሌለው ምን ሆነ ማለት ነው? y is equals to what 6 ይሆናል። ስለዚህ ሆሪዞንታል ላይን ነው ማለት ነው። ድሮ የምናደርገው ሆሪዞንታል ላይን ይሆናል ማለት ነው። የመጀመሪያው ጋር ግን ስንመጣ 5x plus 6 ስለሆነ ምን ይሆናል? x በጨመረ ቁጥር y ይጨምራል ማለት ለምን? coefficient of x is what ፖዚቲቭ ስለሆነ ኔጌቲቭ ቢሆን ደግሞ እየቀነሰ ይመጣል ማለት ነው። this is one form of what equation of a line የምንጽፈት አንዱ ሜተድ ይሄ ነው። ምን ሲሆን ስሎፕ ሲሰጠንና y intercept ሲሰጠን ማለት ነው። let's consider with example እዚህ ጋር ምን አለን? slope is given that is 3 ተሰጥቷል። y intercept is what given that is what 5 ተሰጥቶናል። ስለዚህ equation of this line ምን ሆናል? y is equal to what as we said mx plus what plus c which is equals our m is what that is 3x plus our y intercept is what the given one is what 5 ስለዚህ 5 ስለተሰጠን ምን ሆነ 3x plus 5 ብለን መግለጽ እንችላለን ማለት ነው። this is one way of expressing equation of line equation of a line የምንጽፈበት አንዱ ሜተድ ነው ማለት ነው። እዚህ ጋር ሁለተኛው ስንመጣ ምንድነው ይሄ? this is what from matrix የተወሰደ ጥያቄ ነው። that means you have to have a line አለ 5x minus 2y is equals 4 ይላል። which one of the following is true about this line ነው። ስለዚህ ይሄን አይነት ላይን ከተሰጠ እዚህ ጋር የመጀመሪያው ፓርት ላይ እንዳየነው ምን ብለናል? የምንገልጸው y is equals mx plus c4 መገለጽ አለበት። ስለዚህ ይሄንን የተሰጠንን ኤግዛምፕል ስንገልጸው y express in terms of x እናደርጋለን y ያ ማለት ነው 5x minus 2y is equals 4 ማለት ምን ማለት እንችላለን? y ሶልቭ ለማድረግ take y to the right side መውሰድ እንችላለን y ያ ማለት ነው 5x 4ን ወደ ሌፍት ስናመጣው ምን ሆነ? -4 ሆነ ማለት እኩል ሆነ ዋዛ 2y ሆነ። y ሶልቭ ለማድረግ ምን እናደርጋለን? ሁለቱንም ሳይድ ለሁለት እናካፍላለን ማለት ይሄ ምን ማለት ነው? y እኩል ይሆናል ምን ሆነ 5 ሁለተኛ x ሲቀነስ 4 ሲካፈል ለሁለት ስንት ነው? 2 መጀመሪያ ላይ በጻፍነው ኢኩዌሽን መሰረት equation of a line with slope and y intercept ባልነው መሰረት እዚህ ጋር ስንመጣ ስሎፑ ማን ነው? እዚህ ጋር the slope m is what our m is what this one m ሆነ ማለት that means 5/2 y intercept ምን ሆነ? x0 ሲሆን ማለት that is what the constant here is what negative what this is -2 that is c ሆነ ማለት ነው። ይሄንን በማየት የተሰጠንን ምርጫ እናያለን ማለት ነው። ትሩ የሚያደርገው የትኛው ነው የሚለውን ለምን ትሩ ስለሆነ የተጠየቅነው which one of the following is true about this line ስለሆነ let's consider the slope of the line is 2/5 እዚህ ያገኘነው ስንት ነው? 5/2 ነው ያለው ግን ስንት ነው? 2/5 ነው ይሆናል? አይሆንም። ለምን 5/2 እዛ አግኝተናል። ስለዚህ this is x it is not true። ሁለተኛው b ላይ ስንመጣ the line is negatively inclined ይላል። ምን ብለናል? መጀመሪያ ላይ ስንሰራ ፖዚቲቭ ስለሆነ 5x plus ብለናል that means እዚህ ጋር ስንመጣ 5x plus 6 ብለናል። የመጀመሪያው እዚህ ኤግዛምፕል ስናይ 5x plus 6 ብለናል ኢንክሪዚንግ ነው ብለናል። ለምን ኮኤፊሺየንት ኦፍ x ስንት ስለሆነ 5 ደግሞ ፖዚቲቭ ስለሆነ እዚህም ጋር ስንመጣ
5/2 ነው። 5/2 ፖዚቲቭ ኦር ኔጌቲቭ? ፖዚቲቭ ከሆነ ምንድነው የሚሆነው? ኢንክሪዚንግ ነው ማለት ነው። ስለዚህ ምን ይላል እዚህ ጋር? the line is negatively inclined ይላል። it is not true። ይሄ ትሩ አይደለም ማለት ነው። it is y intercept is -2 ይላል። እዚህ ጋር ስናይ y intercept ስንት ነው? that is c is what? -2። ስለዚህ c is what? this one is correct ነው ማለት ነው። from d ላይ ስንመጣ it is y intercept is -4/5 ይላል። is it -4/5? አይደለም። ስላልሆነ ያይሆንም then our choice is what? c ሆነ ማለት ነው። ስለዚህ ምርጫችን ወይም ደግሞ ትሩ የሚያደርገው ማን ነው ማለት ነው? ሲ ነው ማለት ነው። ስለዚህ ከተሰጠን ኢኩዌሽን ውስጥ የተለያየ ጥያቄ ልንጠየቅ እንችላለን። ስለዚህ according to that equation ድራይቭ በማድረግ ምን ማለት ነው? in the form of መግለጽ አለብን y is equals what? mx plus some c form ኤክስፕረስ በማድረግ y ኢንተርሰፕቱን x ኢንተርሰፕትም ስሎፑንም ኢንክሪዚንግ ነው ዲክሪዚንግ ነው የሚለውንም መግለጽ እንችላለን ማለት ነው። እዚህ ጋር ስንመጣ ሶስተኛው ኤግዛምፕል ላይ that means what? y is equivalent to mx plus b እዚህ ጋር b c ያልነውን እዛ b ተብሏል ማለት which one of the following is true? እዚህም ጋር which one of the following is true about this ነው የተባለው። ስለዚህ y is equals m of x plus b አልን ማለት the line intersects the y axis if m is what? different from 0 and b is greater than 0 ይላል። ለምሳሌ m different from 0 ማለት ለምሳሌ ሁለትን መውሰድ እንችላለን 2x b greater than 0 ምን መውሰድ እንችላለን? let's say 4 መውሰድ ይቻላል። ይህን ስንወስድ ምን ማለት ነው? ይሄንን ስንወስድ የዚህን ግራፍ ስኬጅ ለማድረግ ምንድነው የምናደርገው? ኢንተርሰፕት እንወስዳለን ብለናል። ኢንተርሰፕት x and y ኢንተርሰፕት y ኢንተርሰፕት ማለት x ን 0 ማድረግ x 0 ሲሆን y ምን ይሆናል? 4 ይሆናል ማለት ነው። x ኢንተርሰፕትን ስንፈልግ y 0 ሲሆን ምን ይሆናል? 2x = 4 ይሆናል። ያ ማለት -4 ይሆናል። -4 ለ2 ሲካፈል -2 ስለዚህ x እንት ነው ማለት ነው -2 ነው ማለት ነው። መቼ? y 0 ሲሆን ሁለቱን ላይኖች እናገናኛለን። እነዚህን ፖይንቶች እናገናኛለን። ኮኦርዲኔት ናቸው አይደል? እዚህ ጋር ምን አለን? -2 0 አለ። እዚህ ጋር ምን አለን? 0 to 4 ይቺ ኮኦርዲኔት አገናኘም ማለት እዚህ ጂኦሜትሪክ ፊገር ሆነ ማለት ነው። ስለዚህ ይሄ ከሆነ እዚህ ጋር ምን አድርጓል ማለት ነው? this the line intersects the y axis y axisን ኢንተርሴክት አድርጓል አላደረገም? አድርጓል። እዚህ ጋር this is one sample ነው የወሰድነው። መቼ? m ከ0 different from 0 ሲሆንና b greater than 0 ሲሆን ስለዚህ ክሮስ አድርጓል አላደረገም? እዚህ ጋር አድርጓል። you see 0 4 ላይ ክሮስ አድርጓል። ስለዚህ the line intersects the y axis if m different from 0 b greater than 0 የሚለው ትሩ ነው ፎልስ? ትሩ ነው ማለት ነው። በዚህ ኬስ ትሩ ሆነ። the line intersects the x axis if m is what? m 0 b greater than 0 ስለዚህ የመጀመሪያውን መውሰድ እንችላለን። እዚህ ጋር ያየነውን ኤግዛምፕል እዚህም መውሰድ እንችላለን። ምን ማለት ነው? m 0 ነው ቢያችን ግን greater than 0 ነው አይደል? ይሄ ማለት y is equal to what? 4 ሆነ። y እኩል ይሆናል 4 ማለት ነው። y is equal to 4 ሆነ ማለት the line looks like what? በዚህ ላይ ስናሰምረው ይሄ ይሆናል። ይሄ ላይ ምን ማለት ነው? ከኤክስ ጋር ምን ሆነ? ኤክስ አክሲስ ጋር ምን ሆናል? ፓራላል ነው እንጂ ኢንተርሴክት ሊያደርግ ይችላል አልቻለም። ስለዚህ ፓራላል ነው እንጂ ኢንተርሴክት አያደርግም። ስለዚህ b is not the answer። b ትሩ አይደለም ማለት ነው። the line has no slope ይላል። ስለዚህ has no slope ማለት እንችላለን ወይ ነው? m ተብሎ ተሰጥቶናል። m መሆን ይችላል 0ም ሊሆን ይችላል different from 0 ሊሆን ይችላል። ስለዚህ no slope ማለት እንችላለን አንችልም። no slope ማለት ምን ማለት ነው? 1/0 ሲሆን ነው። ግን m ስለሆነ የተሰጠነው no slope ማለት አንችልም። we are not sure እርግጠኞች አይደለንማ። no slope ማለት አንችልም። the line passes through the origin ይላል። እዚህ ጋር የወሰድነው ሳምፕል ለምሳሌ y is equal to x plus 4 ነው። በኦሪጂን ሊያልፍ ይችላል ግን እዚህ always ነው ወይ ነው? always አይደለም። በኦሪጂንም ሊያልፍ ይችላል በኦሪጂንም ባልሆነ ሳይድ ሊያልፍ ይችላል። ያ ማለት ነው ለምሳሌ ይሄን መውሰድ እንችላለን። y is equal to 2x minus 4 ብለን መውሰድ እንችላለን። እዚህም ጋር x ለምሳሌ 0 ሲሆን y ምን ይሆናል? -4 ይሆናል። y 0 ሲሆን y x ኢንተርሰፕት ስንወስድ ምን ይሆናል? x 2 ይሆናል። you see ስለዚህ በዚህም ሊያልፍ ይችላል። similarly ኦሪጂንም ማለፍ ይችላል። ለመቼ? y ኢንተርሰፕቱን 0 ስናደርግ y is equal to 2x ብንል ምን ይሆናል? it passes through what? the origin ያልፋል። ይሄ ማለት ምን ማለት ነው? የዚህ ላይን ግራፍ ምን መሆን ይችላል? በኦሪጂን ሊያልፍ ይችላል ከኦሪጂንም ውጪ ሊያልፍ ይችላል። ስለዚህ the line pass through the origin የሚለው it is not always true ሁልጊዜ እውነት አይደለም ማለት ነው። then the answer is a ነው ማለት ነው። ስለዚህ from the given choice the answer is a ብለን እንመርጣለን ማለት ነው። this makes true according to the given information በተሰጠን ኢንፎርሜሽን መሰረት። ሌላው ሁለተኛው ኬዝ ደግሞ ፖይንት ስሎፕ ፎርም ነው። ያ ማለት ምን ማለት ነው? ፖይንት ይሰጠናል passes through this point x and y ሊባል ይችላል and slope ይሰጠናል m and ስሎፓችን m is given። ያ ማለት ነው ሁለቱ ፖይንቶች ከተሰጡን ኢኩዌሽን ኦፍ ላይኑን እንዴት እናገኛለን ነው? the formula is this one y - 1 equivalent to m times x minus x1 plus c ብለን በዛ አይነት መንገድ ማግኘት እንችላለን ማለት ነው።
this is the formula point slope form እንለዋለን። ስንተኛውን ኬዝ አየን? ሁለተኛውን ኬዝ አየን ማለት ነው። የመጀመሪያው ኬዝ ስሎፕ እና y ኢንተርሰፕት ሲሰጠን ብለናል። እዚህኛው ኬዝ ግን ስሎፕ እና 1 ፖይንት ሲሰጠን ምን ማለት ነው? 1 ፖይንት ነው የሚሆነው። ለምን x y ኮኦርዲኔት ይሁን እንጂ it is 1 ፖይንት ነው። ስለዚህ ያ ሲሰጠን we apply this formula ይሄን አፕላይ እናደርጋለን ማለት ነው። let us see this with example በኤግዛምፕል ስናይ ምን ተሰጥቶናል? ስሎፕ ተሰጥቶናል። -3/2 ተሰጥቶናል which pass through what ላይኑ በየት ያልፋል ማለት ነው? በ-3 እና በ2 መካከል በ-3 እና በ2 ያልፋል ማለት ነው። ይሄ ከሆነ we apply what y minus what our y1 is what 2 ነው ማለት ነው። y1 is equivalent to m our slope times what x minus what x minus x1 plus what sum c አሁን እዚህ ጋር ምን እናደርጋለን ማለት ነው? ሲው ምን ይሆናል ማለት ነው? እዚህ ጋር ሲያችን ኤግዚስት ላያደርግ ይችላል። ለምን? ስሎፑ ስለተሰጠን ሲ ከነዚህ ከሁለቱ ነው ድራይቭ የምናደርገው ማለት we drive here this is equal to what ይሄ ማለት y is equal to what m into x minus x1 plus ምን ሆነ y1 ሆነ ማለት ነው። እዚህ ጋር no c እዚህ እቺኛዋ c የለችም ማለት ነው። no c here the formula is what y minus y1 is equals m into x minus x1 ለምን c ማለት ነው y intercept ስላል እዚህ ጋር there is no y intercept here but ከየት ድራይቭ እናደርጋለን? ከስሎፕ ስለተሰጠና የተሰጠን ፖይንት ይሄ ላይን ፓስ የሚያደርግበት 1 ፖይንት ስለተሰጠን we drive from there ከዛ ድራይቭ እናደርጋለን ማለት ይሄ ማለት ነው this is what our m is what the slope is what -3/2 ነው into x minus x1 አችን ስትነው -3 ምን ሆነ +3 ሆነ ማለት plus our y1 is what that is 2 ይሄን ሲምፕሊፋይ ስናደርገው ይሄ ምን ሆነ -3/2 what x minus 3/2 times 3 minus 9/2 plus what this is 2 ስለዚህ ኮንስታንቶቹን መደመር እንችላለን። -9/2 አለን 2 አለን ስንደምር ምን ይሆናል? ይሄ ምን ይሆናል? this is -3/2x minus -2/2 ማለት ኤልሲኤማቸው 2 ስለሚሆን እዚህ ጋር 1 አለ -9 plus 4 ይሆናል that is what -5/2 ሆነ ማለት ነው። ይሄ ኢኩዌሽን ኦፍ ላይኑ ይሄ ነው ማለት መቼ ስሎፑ -3/2 ሲሆንና it pass through what -3/2 ሲሆን በዚህ ያልፋል ማለት ስለዚህ የዚህን ስሎፕ ምን ማለት እንችላለን? -3/2 ነው። y ኢንተርሰፕቱ ምን ሆነ -5/2 ብለን ልንገልጽ እንችላለን ማለት ወይም ኦር ይሄንን በመልክ ልንገልጽ እንችላለን ኢኳልስ ሁለቱንም ሳይድ ስናባዛ ምን ሆነ 2y ይሆናል ኦር is equals what -3x -5 ይሆናል ማለት ሁለቱንም ሳይድ በሁለት አባዛ ከዛ ቫሪያብሉን -3x ወደ ሌፍት ሳይድ ስንወስደው ምን ሆነ 2y plus 3x is equal to what -5 ይሆናል ማለት በዚህ መልክ ልንገልጸው እንችላለን። በዚህ መልክ ልንገልጽ እንችላለን ወይም ሌላስ ምን ማለት እንችላለን? 3x plus what 2y plus 5ን ወደ ሌፍት ስንወስደው -5ን ምን ይሆናል ፕላስ ይሆናል is equal to what 0 በዚህ መልክ ሊገለጽ ይችላል። ስለዚህ this is the equation of a line which pass through -3 and -3,2 with slope what -3/2 በዚህ መንገድ ልንገልጸው እንችላለን። በመጀመሪያው በዚህ ሊሆን ይችላል በዚህኛው መልክ ልንገልጸው እንችላለን በዚህኛው መልክ ልንገልጸው እንችላለን this is equation of a line እንላለን ማለት ነው። ስለዚህ ይሄኛው መቼ ወሰን ማለት ነው ስሎፕ እና ፖይንት ሲሰጠን ማለት ፓስ የሚያደርግበት ሌላው ሶስተኛው ወይ ምንድነው ሁለት ኮኦርዲኔቶች ወይም ሁለት ፖይንቶች ሲሰጡን እንዴት እናገኛለን ነው you know that we are familiar for this one እዚህ ጋር we are familiar የሆንበት ኬዝ ምን አለ ለምሳሌ this is what inclination አለ this is vertical line ለምሳሌ y ቢሆን this is the horizontal is what x ለምን ከኦሪጂን ስለተነሳም ማለት ነው x y እዚህ ጋር አራይቭ ቢያደርግ ይሄኛው ቴታ ቢሆን ኢንክሊኔሽን ቢሆን ምን ብለናል this is what the hypotenuse ብለናል using Pythagoras theorem r ብንለው ወይም hypotenuse ብንል sin theta is what sin theta ማለት which is equals what opposite over what hypotenuse ነው cos theta is what which is equal to what adjacent over what that is hypotenuse ነው that means which is equals x over r ይሆናል ማለት tan theta ምን ይሆናል tan theta is what sin over cosine ነው ወይም ደግሞ opposite over what adjacent ብለናል opposite over adjacent ነው ይሄ ማለት y over x ይሆናል ማለት y over x ይሆናል ስለዚህ ስሎፓችን ወይም ደግሞ ኢንክሊኔሽናችን ምን ይሆናል ማለት ነው ያ ማለት ነው ስሎፓችን change in y over what change in x ይሆናል ያ ማለት ነው change in y ስንል y ከስንት ነው ከ0 እስከ እዚህ ጋር 0 ነው አይደል 0 ነው እዚህ ጋር x y ነው ስለዚህ ምን ማለት ነው በዚህ ጋር ስንመጣ ይሄ ምን ይሆናል ማለት ነው 0x ይሆናል ማለት ነው change in y ስንወስድ ማለት ነው y -0 ይሆናል ማለት y ሆነ ማለት ነው y
ቼንጅ ኢን ኤክስ እንመጣ ኤክስ ከስንት ነው ከ0 ወደ ኤክስ ሄዷል አይደል ያ ማለት ማን ኤክስ ሆነ ማለት ስለዚህ ቼንጅ ኢን ዋይ ቼንጅ ኢን ኤክስ እንወስድ that is slope ሆነ ማለት that means we call this the slope of what the given line which pass through what በሁለት ፖይንቶች የሚያልፍ ከሆነ we call this slope is change in y change in x ሆነ ማለት ነው ያ ማለት y over x ሆነ ማለት ነው እዚህ ጋር ይሄ ከሆነ እዚህ ጋር አንደኛው ምን ሆኖ ነው 0 ሆኖ ነው 0 ካልሆነ ምን ይሆናል ማለት ነው 0 ካልሆነ ለምሳሌ እዚህ ጋር 0 0 ያልነው different from 0 ከሆነ ምን ይሆናል ማለት ነው y2 minus y1 over x2 minus x1 ሆነ ይሄ ስሎፕ ሆነ ማለት ነው ስሎፑን አገኘን ከዚህ ቀጥለን ምን አደረግን ማለት ነው ስሎፑን ካገኘን በኋላ with what second ሁለተኛው ላይ ያሰራ ነው slope with a line passing through one point የሚለውን አንደኛውን ፖይንት ከተሰጠን x1, y1 ሊሆን ይችላል ወይም x2 y2ን በመውሰድ ምን ማድረግ እንችላለን ማለት ነው ኢኩዌሽን ኦፍ ኤ ላይን ድራይቭ ማድረግ እንችላለን ማለት ነው let us see this one using this example እዚህ ጋር ስናይ ምን አለን a ተሰጥቶናል 1 ፖይንት ተሰጥቷል b the other point ተሰጥቷል ስለዚህ a line passing through what በእነዚህ በሁለቱ ፖይንቶች መካከል በሁለቱ ፖይንቶችን የሚያልፍ ላይን ነው የምንሰራው ማለት ነው ኢኩዌሽን ነው የምንጽፈው ያ ማለት ነው let's consider this one እዚህ ጋር ስንመጣ ለምሳሌ 1 2 ማለት x1 ሲሆን y ስንት ነው 2 ነው ማለት ነው let's say this one ይሄ ፖይንት እዚህ ጋር ቢሆን 4 ሲሆን x 4 ሲሆን y ስንት ነው let's say here is 8 ብንል this is 8 ብንል ምን ሆነ ማለት this is you have to find this one this is 8 ስለዚህ ላይኑ ምንድነው የሚያልፈው ማለት ነው passing through what this lines ነው በእነዚህ በሁለቱ ላይኖች ላይ የሚያልፍ ነው ማለት ነው ላይን passing through these two points ይሄ ማለት ነው ይሄንን ኢኩዌሽን እንዴት እናገኛለን ስሎፕ እናገኛለን ስሎፕ ማለት ነው change in y over what change in x ያ ማለት ነው this is what is y1 ወይም ደግሞ y2 minus what y1 ማለት እንችላለን over x2 minus what x1 x1 እና x2 ወይም ደግሞ y1 እና y2 የትንሰድ y1 is what let's say this one is what x2 ብንለው የቢን this one is what y2 ይሆናል corresponding የሚያደርገው ይሄኛውን የn x1 ብንል የፈርስት ኮኦርዲኔት ሁለተኛው ኮኦርዲኔት ነው y1 ይሆናል ማለት ነው ስለዚህ ሁለቱን ዲፈረንስ እንወስድ this equivalent what y2 is what 8 minus what y1 is what 2 divide by x2 ስንት ነው ማለት ነው that is 4 minus what x1 ምን ይሆናል that is 1 which is equivalent to what 8 minus 2 ማለት that is 6 4 minus 1 means that is 3 ምን ሆነ ማለት 2 ስለዚህ ስሎፕ 2 ነው ማለት ነው ስሎፕ 2 ከሆነ that means y minus what y1 is equal to what m into x minus x1 ብለን መውሰድ እንችላለን አንደኛውን ፖይንት በመውሰድ ለምን ስሎፕ አግኝተናል ይሄ ማለት y minus y1 ስንት ብለናል that is 2 እኩል ይሆናል m is what that is 2 into x minus what x1 ስንት ነው ማለት ነው that is 1 ሆነ ማለት ነው ይሄን ስንወስድ ምን ይሆናል ማለት ነው that is y minus 2 ማለት ወደ ራይት ሲሄድ ከኩል ይሆናል ቀኝ በኩል ሲሄድ ፕለስ ይሆናል that means 2x minus 2 plus what 2 ሆነ which is equal to what y ምን ሆነ ማለት ነው that is equal to 2x ሆነ ማለት equation of a line is what 2x ነው ይሄ ላይን ምን ይሆናል ማለት passing through the origin በኦሪጂን የሚያልፍ ላይን ነው ማለት ነው ይሄንን በሌላ መንገድ ምን ማድረግ እንችላለን the same value ነው የምታገኙት ማለት y1 minus y2 over what x1 minus x2 ብላችሁ ብትሰሩት you get the same value ስሎፕ ምን ይሆናል y1 minus y2 x1 minus x2 ማለት እንችላለን y1 is what 2 minus what y2 is what that is 8 divide by x1 is what 1 x2 is what 4 ስለዚህ 2 minus 8 ማለት ነው that is what negative 6 divide by 1 minus 4 ማለት ነው that is minus 3 yes minus 3 ስለዚህ negative 6 divide by negative 3 ምን ሆነ the same slope you see the same slope አገኘን ስለዚህ የፈለጋችሁትን ፖይንት ወይም የa ጋር የn ኮኦርዲኔት ወይም የbን ኮኦርዲኔት ሰብስቲቱት በማድረግ you get the same result ማለት that means y let's take this is minus y2 እኩል ይሆናል what m our m is what 2 into x minus what x2 ብለን መስራት እንችላለን ያ ማለት ነው y minus y2 is what 8 is equal to 2 into x is what x minus x2 ስንት ነው that is 4 ይሆናል ይሄ ማለት ነው y is equal to 2x 2 times minus 4 is what minus 8 ይሄኛው minus 8 ወደ ቀኝ ሲሄድ ሆኗል plus 8 minus 8 plus 8 ምን ሆነ 0 therefore the same result you get the same result በሁለቱም ወይ ብንሄድ አንድ አይነት value ወይም ደግሞ equation of line ማግኘት እንችላለን ማለት ነው ስለዚህ ሁለት ፖይንቶች ከተሰጡን መጀመሪያ ምን እናገኛለን ስሎፑን እናገኛለን ስሎፕ ካገኘን በኋላ y is equal to y minus y1 is equal m times x minus x1 ማለት እንችላለን ወይም y minus y2 is equal to m times x times
x minus x2 ብለን በሁለቱም ወይ we get the same result አንድ አይነት ሪዛልት እናገኛለን ማለት ነው። ስለዚህ ሁለት ፖይንቶች ከተሰጡን ኢኩዌሽን ኦፍ ላይንን በዚህ አይነት መንገድ ማግኘት እንችላለን ማለት ነው። Let's consider this one. This is from matrix exam. The coordinate is given. -1/3 p ተሰጥቷል qም ተሰጥቶናል። ስለዚህ ኢኩዌሽን ኦፍ ላይን ምን ተብሏል? y is equals kx plus b ተብሎ ተገልጿል። Which one of the following is what? The value of k ነው። What is k here? k ምንድነው? እዚህ ጋር የx ኮኤፊሺየንት ነው አይደል? የx ኮኤፊሺየንት ምን ብለናል? ስሎፕ አይደል? ስለዚህ ይሄ ስሎፕ ከሆነ ሁለት ፖይንቶች ከተሰጡን ስሎፕ እንዴት እናገኛለን ማለት ነው? we apply what? change in y over what? change in x ብለን እንሰራለን ማለት ነው። ይሄ ማለት ነው ከፈለግ የx ኮኦርዲኔት x1 ምን ማለት እንችላለን? የp ማለት እንችላለን with y1 ሊሆን ይችላል። የq ምን ሊሆን ይችላል? x2 with what? y2 ሊሆን ይችላል ማለት ነው። ስለዚህ ምን ማድረግ እንችላለን ማለት ነው? y2 minus y1 change in y ማለት የy ለውጥ ቼንጆች ማለት ነው ዲቫይድ ባይ x2 what? minus x1 እንላለን ማለት ነው። y2 minus y1 ምን ይሆናል? this is what? -5 minus what is y1? that is 3 divide by what about x2? x2 is what? 4 minus what? minus of -1/2 ለምን x1 -1/2 ስለሆነ ይሄ ማለት ነው -5 minus 3 ምን ይሆናል? that is -8 divide by 4 ምን ይሆናል? ይሄ 4 plus minus ማለት -1 ሲባዛ -1/2 1/2 ይሆናል ማለት 1/2 እዚህ ጋር ስንመጣ ምን ይሆናል ማለት ነው? this is equal to what? -8 divide by what? divide by 4 minus 1/2 that means what? ምን ይሆናል? 4 ኤልሲኤማቸው 2 ስለሚሆን 2 ሲባዛ በ4 8 8 ሲደመር 1 ምን ይሆናል? 9 over what? 2 ሆነ ማለት ነው። ይሄ ደግሞ ማለት በኮኤፊሺየንት ሩል ምን ይሆናል ማለት ነው? 2 ምን ይሆናል? ወደ ኖሚኔተር ይሄዳል ማለት ይሄ ማለት ነው -8 ሲባዛ በ2 ሲካፈሏት ለ9 ይሆናል ማለት ይሄ ማለት ነው -8 ሲባዛ 2 -16 ይሆናል ሲካፈሏት 9 ስለዚህ -16 ዘጠነኛ ይሆናል ማለት ነው። ማን የk ቫልዩ k ምን ስለሆነ ስሎፕ ስለሆነ ማለት ነው። our choice is what? choiceአችን ምን ይሆናል ማለት ነው? that is a ይሆናል ማለት ነው። similarly ቢን ብንጠየቅ ቢን ማግኘት እንችላለን ማለት ነው። እንዴት ማግኘት እንችላለን? ስሎፑን ካገኘን ምን ማለት ነው? አንደኛውን ፖይንት በመተካት ወይም ፒን ወይም ኪውን የተሰጠን ኢኩዌሽን ኦፍ ላይኑ ኢኩዌሽን ኦፍ ላይን ውስጥ በመተካት ቢን ማግኘት እንችላለን። ቢ ምን ሊሆን ይችላል ማለት ነው? what is b? ቢ ብንጠየቅ what is b ብንባል ምን እናደርጋለን? y ቦታ ለምሳሌ ኪውን እንተካ y is what? -5 እኩል ይሆናል what is that? -16 what? ዘጠነኛ that is what? k times what about x? x is what? 4 እዚህ ጋር የኪው ኮኦርዲኔትን ከወሰን የኤክስንም ኮኦርዲኔት የምንወስደው እዚህ ጋር የኪውን ነው የምንወስደው። ለምሳሌ 3 ብንወስድ ኖሮ የ4y ለኤክስ የምንወስደው ስንት ነው? -1/2 ነበር የምንወስደው ማለት ነው። ለምን ካንዱ ፖይንት ለምሳሌ ፖይንቱን አንዱን ከፒ ከወሰን ሌላኛውንም ኮኦርዲኔት ከዛው ከፒ ነው የምንወስደው። ከኪው ከወሰን የኤክስን ቫልዩ የዋይ ቫልዩ ከየት ነው? ከኪው ነው መውሰድ ያለብን ማለት ነው። which is plus what? plus b ሆነ ማለት ነው። ይሄ ማለት -5 plus ምን ይሆናል? -16 ሲባዛ በ4 that means -64 ይሆናል። ወደ ግራ ሲመጣ ምን ይሆናል? 64/9 ሆነ ማለት ነው። እኩል ይሆናል b። ይሄ ማለት ኤልሲኤማቸው 9 ስለሚሆን 9 times what? -5 ምን ይሆናል? -45 ሲደመር 64 ስለዚህ ይሄ ምን ማለት ነው? 64 ሲቀነስ what? 45 ማለት ነው። ምን ይሆናል? ከ14 ላይ 5 ምን ይሆናል? that is 9 ከ5 ስላበደረ ከ5 ላይ 4 ስንት ሆነ? 19 ስለዚህ b ምን ሆነ ማለት ነው? this implies our b is what? 19 ዘጠነኛ ይሆናል ማለት ቢን ተጠይቀን ቢሆን 19 ዘጠነኛ እንላለን። የተጠየቅነው ግን ስሎፑን ስለሆነ ኬን ዩዚንግ ስሎፕ ፎርሙላ ቼንጅ ኢን ዋይ ቼንጅ ኢን ኤክስ ብለን ምን አገኘን ማለት ነው? ስሎፑን አገኘን። -16 ዘጠነኛ ይሆናል ማለት ነው። ስለዚህ ቢንም ብንጠየቅ በዚህ አይነት መንገድ እናገኛለን ማለት ነው። ምን ማለት ነው? አይዘር የኪው ኮኦርዲኔትን ወይም የፒን ኮኦርዲኔትን በመተካት we can find what? b ማለት ነው። ሌላው አራተኛውና የመጨረሻው ስሎፕ ኦፍ ኤ ላይን የምናገኝበት ወይ ምንድነው? that means what? using angle of inclination ነው። angle of inclination ከተሰጠ how can you find that one ነው። ያ ማለት ምን ማለት ነው? as we said before that means ምን ብለናል? እዚህ ጋር እንዳየነው እዚህ ጋር change in y over change in x ማለት change in y over change in x ማለት ምን ብለናል? y over x እንደማለት ያ ማለት y over x ማለት tan theta ማለት ነው። ስለዚህ የተሰጠንን አንግል tan theta of that በመውሰድ ምን እናገኛለን? ስሎፕ ምን ይሆናል ማለት ነው? tan theta ይሆናል ማለት ለምን
ቴታው አንግል ኦፍ ኢንክሊኔሽን ስለሆነ ያ ማለት ነው ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኦፍ ኤክስ ስለሆነ ታን ቴታ ማለት ኦፖዚት ኦቨር አጀሰንት ስለሆነ ማለት ኢፍ ዛት ሶ ይሄ ከሆነ ምን ይሆናል ማለት ነው ኢኩዌሽናችን ምን ይሆናል as we did before y is equal to mx plus c ይሆናል ለምን ኤማችን tan of the angle of inclination ስለሆነ ማለት ነው in this case we measure this theta angle measured what counter clockwise positive theta ነው ያ ማለት ነው በትሪጎኖሜትሪክ ፈንክሽን ብዙ ጊዜ ዲግሪ ሙቭ የምናደርገው በሰዓት ተቃራኒ clockwise እና anti clockwise ነው this counter clockwise ማለት በሰዓት ሙቭመንት ሰዓት የእጅ ሰዓታችን ሙቭ የሚያደርግበት በተቃራኒ ከሆነ we take what positive degree ነው የምንወስደው ግን በሰዓት ተመሳሳይ ሙቭ ካደረገ ቴታችን ይሆናል ኔጌቲቭ ይሆናል ማለት ኔጌቲቭ ቫልዩ ነው የምንወስደው this is the argument that the experts argue ያደረጉበት ነው ማለት ነው ስለዚህ እዚህ ጋር ምን አለን example from matrix we have what line passes through what በ0 5 እና በኔጌቲቭ 5,0 ላይ ፓስ ያደርጋል ላይኑ ይላል then what is the angle between the y axis and l in radian measure ይላል ስለዚህ የዚህን ኢኩዌሽን ኦፍ ላይን ማግኘት እንችላለን መቼ እዚህ ጋር እንደሰራ ነው ምን ብለናል ሁለት ፖይንቶች ተሰጥተውና p እና q ተሰጥተውና change in y change in x በማግኘት ምን አደረግን ስሎፑን አግኝተናል ስለዚህ the same እዚህም ማግኘት እንችላለን ማለት ነው ስሎፑን ይሄ ማለት this is what this becomes what it passes through what x 0 ሲሆን y ስንት ነው 5 0 5 let's say this one is what 5 እንበል x negative 5 ሲሆን y ስንት ነው 0 let's say here is negative 5 ቢሆን then negative 5 that means ላይናችን ምን ይሆናል it passes through this በዚህ ያልፋል ማለት ነው ይሄ ነው ላይኑ ይሄ ከሆነ ምን ማለት ነው ይሄ በሌላ ነገር ስንወስድ ከx ከኦሪጂናችን ስንት ሙቭ አድርጓል 5 ዩኒት ሙቭ አድርጓል አፕ ከኤክስ አክሲስ ደግሞ አፕ ወደ ላይ ስንት ሙቭ አድርጓል 5 አድርጓል ይሄ ማለት ነው እዚህ ጋር this is x axis እና vertical axis join የሚያደርጉበት ስንት ነው 90 ዲግሪ ሜጀር ያደርጋል ማለት ነው ያ ማለት ነው change in y over change in x ብንወስድ እዚህ ጋር ምን ማለት ነው this is let's say theta ብንለው ይሄን ማለት ነው theta ብንለው ያ ማለት ነው this is equals what tan theta ማለት ነው tan theta ማለት change in y ማለት ከ0 ላይ ሲቀነስ 5 ምን ሆነ 0 - 5 divide by what ከዚህ ከወሰድን 0 - 5 ካል negative 5 what negative 5 minus what 0 ይሆናል ማለት ይሄ ማለት ነው negative 5 divide by what negative 5 what is that ይሄ ምን ሆነ 1 ነው change in y over change in x 1 ሆነ ማለት ነው ይሄ ማለት ነው tan of what theta ማለት ነው tan theta ማለት ምን ብለናል y over x ነው ያ ማለት change in y over change in of x ይሄ ማለት ነው common trigonometric value ነው theta ምን ይሆናል tan inverse of what negative that is 1 ምን ማለት ነው tan theta ማለት sin theta over cos theta ማለት ነው ያ ማለት ነው tan theta አንድ የሚሆነው መቼ ነው የሳይን እና የኮሳይን ዲግሪ ስንት ሲሆን ነው እኩል ሲሆን ምን ማለት ነው 90 ዲግሪ የሚሰጡ ግን እኩል ይሆኑ ያ ማለት ነው ቴታችን ምን ሆነ ማለት ነው 45 ዲግሪ ነው ማለት ነው this is 45 ዲግሪ ስለዚህ ይሄ ቴታ 45 ከሆነ you see this is 45 ከሆነ ይሄኛው እዚህ ጋር ያለው ቴታ ስንት ነው ማለት ነው ይቺ የምትሆነው ስንት ነው 45 ለምን ይሄ ሆነ ማለት ነው ትሪያንግል ሜጀር የሚያደርገው ስንት ነው 180 ነው አይደል ሜጀር የሚያደርገው 180 ስለሆነ ይሄኛው 90 ዲግሪ ነው ሜጀር ያደረጉት ይሄ 45 ከሆነ ይሄም 45 ነው ማለት ነው የተጠየቅነው ግን ምንድነው ኢን ራዲያን ነው የሚለው ራዲያን ማለት ምን ማለት ነው 2 ፓይ ራድ ስንት ዲግሪ ነው ብለናል 360 ዲግሪ ነው ስለዚህ ይሄ ማለት 45 ዲግሪ ስንት ይሆናል ማለት ነው that means what 45 ዲግሪ is equal to what how much rad ማለት ያ ማለት 45 ሲባዛ 2 ፓይ ራድ ሲካፈል ለ360 ነው ያ ማለት ምን ሆነ ማለት ነው rad this is equal to what ምን ይሆናል pi over 4 rad ነው ማለት ነው የቱ ቴታችን pi over 4 ነው ስለዚህ እዚህ ጋር ስንመጣ ይሄኛው ስንት ነው ማለት ነው 45 ዲግሪ ስለሆነ pi over 4 ነው ነገር ግን የተጠየቅነው ምንድነው what is the angle between the y axis በy axis እና በላይኑ መካከል ነው y axis እና በላይኑ የትሪያንግል ዋን ሳይሆን የተጠየቅነው ምንድነው የተጠየቅነው ማለት ነው የቴንን ነው ማለት ነው this one ይሄ ከሆነ ደግሞ አንድ ስትሬት ላይን ስንት ሜጀር ያደርጋል 180 ዲግሪ ነው ሜጀር የሚያደርገው ያ ማለት pi rad ነው ሜጀር የሚያደርገው ማለት ነው ስትሬት ላይን ስለዚህ በዚህኛው በትሪያንግሉ ሳይድ ያለው pi over 4 ከሆነ ይሄኛው ምን ይሆናል ማለት ነው pi over 4 plus unknown value x ምን መሆን አለበት pi መሆን አለበት ያ ማለት ነው ከpi ላይ pi over 4 እንቀንሳለን ማለት ያ ማለት ነው 3 over 4 pi ሆነ ማለት ነው 3 over 4 pi ነው የሚሆነው ማለት ለምን
የተጠየቅነው በላይኑና በዋይ መካከል ስለሆነ ነው። በላይናችንና በዋይ አክሲስ መካከል ያለው ስለተጠየቅ ምን ሆነ ማለት ነው 3/4 ፓይ የሚለው ዲ ቾይስ ዲ ይሆናል ማለት ነው መልሳችን። ነገር ግን አንግል ኦፍ ኢንክሊኔሽኑ ስንት ነው ብንባል ግን የዚህ ላይን passing through the origin the angle of inclination between the line and x axis ብንባል ኖሮ ምን ይሆናል ማለት ነው 45 ዲግሪ ወይም ደግሞ pi/4 ይሆን ነበር ማለት ነው። ስለዚህ በዚህ መንገድ የተጠየቅነውን መመለስ እንችላለን ማለት ነው። እዚህ የተጠየቅነው አሁን አንግል ኦፍ ኢንክሊኔሽኑ ሳይሆን በላይኑና በዋይ አክሲስ መካከል ያለው ስለሆነ ምን እናደርጋለን ማለት ነው። እዚህ ጋር ኦብዘርቭ ስናደርገው ስትሬት ላይን ስለሚሆን ስትሬት ላይን ደግሞ 180 ዲግሪ ሜጀር ያደርጋል። ያ ማለት በዚህ በኩል ያለው የትሪያንግሉ pi/4 ከሆነ የቀረው ምን ይሆናል 3/4 ፓይ ነው ብለን አይደንቲፋይ እናደርጋለን ማለት ነው። the answer is 3/4 ፓይ ሆነ ማለት ነው። ሌላው find equation of line passing through what 2 3 with inclination what theta is equal to what 60 degree ነው። ስለዚህ ስሎፑን ማግኘት ይችላል። ስሎፕ ምን ብለናል that is what tan of 60 degree ነው። እነዚህ ኮመን ትሪጎኖሜትሪክ ቫልዩ ስለሆነ you have to know እነዚህን ማወቅ አለብን ማለት የ0 የ30 የ45 የ60 የ90 ዲግሪ ታን ሳይን እና ኮሳይን it is a must to know them እነዚህ ማወቅ ግዴታ ነው ማለት ነው። ስለዚህ tan 60 ማለት ነው tan ደግሞ ማለት ብለናል ሳይን 60 ዲግሪ ኦቨር what cos 60 ዲግሪ ማለት ነው። ለምን tan ቴታ ማለት ሳይን ቴታ ኦቨር ኮስ ቴታ ማለት ስለሆነ ያ ማለት ነው ሳይን 60 ማለት √3 what ኦቨር 2 ነው። ኦቨር ኮስ ቴታ ማለት ደግሞ that is half ነው ማለት ነው። ስለዚህ using quotient rule 2 በ2 ይጠፋና ምን ይቀራል ማለት ነው √3 ይቀራል ማለት the slope is √3 ነው። ስሎፓችን √3 ከሆነ y እኩል ይሆናል what y ማይነስ ማለት እንችላለን y ማይነስ what y1 እኩል ይሆናል what ስሎፕ √3 into what x minus x1 ማለት እንችላለን። ለምን angle of inclination እና ፓስ የሚያደርግበት ፖይንቱ እዚህ ጋር 2.3 ስለተሰጠን ማለት ነው። ይሄ ምን ይሆናል ማለት ነው this is y እኩል ይሆናል √3 into x minus x1 አችን ስንት ነው ማለት ነው የመጀመሪያው x ኮኦርዲኔት ስለሆነ that is 2 plus ምን ይሆናል ኔጌቲቭ y1 ወደ ቀኝ ሲሄድ ከኩል ይሆናል as right side ሲሄድ ምን ይሆናል ፕለስ ይሆናል ማለት ፕለስ 3 which is equal to what ምን ይሆነ ማለት ነው √3x minus 2 √3 plus what 3 equation of line ይሄን ይመስላል ማለት እንግዲህ ሪአሬንጅ ማድረግ እንችላለን x እና y አንድ ላይ ማምጣት እንችላለን ኢኳል 0 ማለት እንችላለን as you want በፈለጋችሁት መንገድ ማስቀመጥ ትችላላችሁ። this is equation of a line which passes through what passes through 2 3 with angle of inclination 60 ዲግሪ ከተባለ በዛ አይነት መንገድ መግለጽ እንችላለን ማለት if you want ከፈለጋችሁ or በመልክ ማስቀመጥ እንችላለን y minus √3x plus 2 √3 minus 3 what minus 3 equivalent to 0 ሁሉንም ወደ ግራ towards the left side ከወሰድናቸው equal 0 ብለን ማስቀመጥ እንችላለን ማለት this is the option